ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነገራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለኔ አልነግሩኝ? ወይኔ ሰው ክፋት ግን እንዴ ምንድነው? ቆይ ያጓጓችሁኝ እኮ። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ይኸውልህ ናታን፣ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ማን ነው? የት ነው የምታውቀው? እዛው ሀገር ቤት ነው የማውቀው። እንዲያው ሲወጣ ላይ ሲገባ ላይ እንዲያው እንደጋኝ ዱብ ይላል። እኔን ማስደንገጥ ዘወትር እኔን ማስደንገጥ። ቆይ ምን ፈልጎ ለምንድን ነው የሚመጣው? እኔ ምን አውቄ እኔ ምን አውቄ? አይገዛኝ። የምታወራው ነገር ምንም ነገር አልገባኝም። ለማንኛውም የሚያስቸግር ሰው ካለ ችግር የለም። በቃ ለፖሊስ ደውላለሁ፣ ሲመጡ ታስረዳቸዋለህ። እሺ እትዬ፣ እንዲያው የሚረዳስ ነገር አይደለም። እንዲያው አጓጉል ነገር ነው እትዬ። ገዘኝ እስኪ ከቀልብሁ። ለማንኛውም እኔ ደክሞኛል፣ በዛ ላይ አሞኛል። ይቅርታ። እኔን ይመመኝ እናቴ ነሽ። እኔን ምን ያርገኛል? አንቺን ሳይ ይመምሽ እኔ እናት አሩላይ ደረጀና ቤተሰቡ ሙሉ ችግር ውስጥ ከተሄደችው መድኃኒት ባቀደችውና ባሰበችው መሰረት ደረጀን እስር ቤት ብታስወረውረውም ነገሮችን ተረጋግታና በጥልቀት አስባበት ያደረገችው አትመስልም። ራሷን ቆርጣ ያደማችበት ምላጭ መገኘቱ ሳይንስ አሁን ደግሞ አብዬል የአባቷ ጠበቃ እንደመሆኗ ከፖሊሱ ባገኘችው መረጃ ሪፖርት የተደረገበትን ቁጥር ቴሌ ድረስ ሄዳ አስመርምራ በማን ስምና መታወቂያ እንደወጣ ከፖሊሶቹ ቀድማ አውቃለች። ኤቢ በተማረችው የሕግ ትምህርት አባቷን ለማገዝ መረጃና ማስረጃዎችን ስትሰበስብ፣ ዳጣ ደግሞ የመድኃኒትን ክፍል አብጠርጥራ ፈትሻ ራሷን የቆረጠችበትን ምላጭ አግኝተዋለች። ያንንም ይዛ በፍጥነት ወደ ሳሎን ስትሄድ ማርታን ተገኛትና ስለ ነገሩ ልትነግራት ስትል በመሃል ገዛኸኝ ገባና ማውራት ይጀምራል። እትዬ ገዳዩን እኮ አውቄዋለሁ። አንድ አረመኔ አውሬ ሰው አለ እዚህ ሰተት እያለ የሚገባ ብሎ ሲል ማርታን በድንጋጤ ነብሰ ገዳይ ምን ማለትህ ነው? እህቴ ሞታለች እንዴ? ቆይ ስለምንድን ነው የምታወራው? ብላ ስትጠይቀው ዳጣን በመሃል ትገባና እማዬ እንደዛ አይደለም፣ መድኃኒት ምንም አልሆነችም፣ አልሞተች እርግጠኛ ነኝ ብላ ስትላት ማርታም ቆይ እሺ አንቺ ደግሞ ምን ይዘሽ ምን አይተሽ ነው እንደዚህ የምታወሪ? ብላ ስትጠይቃት ዳጣም ይሄውልሽ እማዬ ይሄ ራሷን የቆረጠችበት ምላጭ ነው፣ ምንም አልሆነችም፣ መድኃኒት ሆን ብላ ነው እንደዚህ የምታደርግ። ለራሷ መኝታ ክፍል ውስጥ ነው ያገኘው፣ አልጋ ስር አንድ ፍንጭ ካገኘው ብዬ ክፍሏን ስፈትሸው ነበር ብላ ስትላት ማርታም ቆይ ግን ዳጣ እርግጠኛ ነሽ ብላ በድጋሚ ትጠይቃታለች። እሷም ትቀጥልና አሁን ማዬ በጣም እርግጠኛ ነኝ ሆን ብላ ነው እንደዚህ እያደረገች ያለች ብላ ብትላትም ነገር ግን ማርታ ነገሩን ለማመን ይከብዳታል። ግን ዳጣ ከሷ ክፍል ውስጥ ነው ያገኘሽው እርግጠኛ ነሽ? ቆይ ገዚስ ምንድን ነበር ልትለኝ የነበረው ብላ ስትጠይቀው እሱም ያው እኔማ ሊሆን ይችላል ብዬ እኮ ነው ሰውየውን ዝም ብዬ ሳይሆን ነፍሰ ገዳይ ነው ብዬ ነው፣ ግን አላጣራሁም። አሁን ቆይ በደንብ አድርጌ ያጣራል ብሎ ይላትና ቤቱን ለቆ ይወጣል። የዛኑ ቀን ማታ ኤቢ ወደ ማርታ ክፍል ትሄድና ተቀምጦ ማውራት ይጀምራል። እማዬ ዳጣ እውነቷን ራሷን ነው የቆረጠችው አክስቴ፣ እና ደግሞ ውጤቱ ከ3 ቀን በኋላ ነው የሚደርሰው። ያ ደግሞ የአክስቴ ደም መሆኑንና አለመሆኑን ያረጋግጥልናል። እማዬ አክስቴ ምንም ነገር አልሆነች፣ በቃ የሆነ ቦታ ተደብቃ ነው የሚሆነው። እኔ ደግሞ ከዛ ከተደበቀችበት ቦታ አወጣታል፣ ምላጩንም በኤግዚቢትነት ይይዘዋል። በጣም ጥሩ ማስረጃ ነው፣ ምላጩ ላይ ያለው አሻራም ይነሳል ብላ ስትላት ማርታም አንቺ ልጅ ምንድነው የምታወሪው? ዳጣ እኮ በእጇ ነው ይዘው የመጣችው፣ እሷንም እንዳባትሽ እስር ቤት ልትከቻት ነው ብላ ስትጠይቃት ኤቢም ለክስ አይደለም እማዬ የመድኃኒት አሻራም ይገኛል እዚሁ ላይ፣ አክስቴ አውቃ ነው ራሷን የቆረጠችው እማዬ። ስለዚህ አንቺ ምንም አትዘኝ፣ አክስቴ ምንም አልሆነች። አባቴ ምንም ነገር ሊያጠፋ ይችላል፣ ግን ደግሞ በጭራሽ ሰው ሊገድል አይችልም። እማዬ አክስቴ ጠፍታ ነው ሪፖርት አድርጋ አባዬን ያሳሰረችው፣ ግን ይሄ ነገር ከተረጋገጠ በድጋሚ እህቴ ብለሽ እንዳጠሪያት። ደግሞ እማዬ አንድ ነገር ልንገርሽ፣ አባቴ እኮ ጠበቃ እንደሆነው ጠየቀኝ ብላ ስትነግራት ማርታን ባለማመን ስሜት ውስጥ ሆና እኮ አንቺ ልትሟገችለት? ኤቢ እባክሽ አርፈሽ ተቀመጪ። ቆይ ይሄ እንዴት ይሆናል? በኋላ ታስፈርጅብኝ
ትደርሽበታለሽ። ያው እንደምታውቂው ሰው እኮ ሳያጠፋ ምንም ሳያደርግ እኮ ይፈረድበታል፣ ይታሰራል ብላ ልታስፈራራት ስትሞክር አቢጌልም እማዬ አንቺ እኔን አታምኚኝም፣ አባዬ ግን አምኖኛል፣ እኔም ደግሞ ነፃ አወጣዋለሁ። ከዛ ግን አንድ ቃል ምገባልሽ ነገር አክስቴ ላይ ክስ መስርቼ መቀመቅ ነው ማወርዳት። አንቺ ግን በቃ እማዬ አትዘኝ፣ ችግር የለውም ሁሉም ነገር ይፈታል። አሁን ወደ ክፍሌ ልሂድ፣ ደህና ደሪ ትላትና ተነስታ ወደ መኝታ ክፍሏ ሄዳ መድኃኒት ስላደረገቻቸው አንዳንድ ነገሮች እያስታወሰች መመዝገብ ትጀምራለች። አባዬና አክስቴ የተጨቃጨቁት በ5 ነበር። ከዛ ደግሞ እሷ ድንገት በ7 ወደ ሀገር እሄዳለሁ አለች። እስከዛሬ ድረስ ሂጂ ስትባል እምቢ ስትል ቆይታ ድንገት እሄዳለሁ ማለቷ የሆነ ነገር እንዳሰበች ማሳያ ነው። በሌላ በኩል ማንም እንዲሸኘኝ አልፈልግም ማለቷ ለራሱ ላቀደችው ነገር ማሳያ ነው። ምክንያቱም ሰው ከሸኛት አለመሄዷ ስለሚታወቅ መሸኘትን አልፈለገችም እና ደግሞ አደጋ እንደደረሰባት ወይም እንደሞተች ለፖሊስ ሪፖርት ተደርጓል። ይሄ ሪፖርት ደግሞ ከማን እንደተላከ ማስረጃ የለም። ይሄ ደግሞ ራሷ አክስቴ ለፖሊሶች ሪፖርት አድርጋ ሊሆን እንደሚችል ያመለክታል። ከዚህ በተጨማሪ ክፍል ውስጥ የተገኘው ምላጭ ራሷን የቆረጠች መሆኑን በግልጽ ያመለክታል። ስለዚህ አክስቴ ምንም አይነት አደጋ አልደረሰባት። አባዬን ያሳሰረችው ሙሉ በሙሉ በሐሰት መረጃ ብላትልና ማስታወሻዋ ላይ መዝገባ በነገታው ጠዋት ወደ መርማሪው ጋር ትሄዳለች። መዝግባ የያዘችውን መርማሪውም ከሰማ በኋላ አቢጌል አታስቢ፣ ችግር የለው በማስረጃው መሰረት እኛ እናጣራል ብሎ ሲላት እሷም እናጣራለን ሳይሆን አሁን እንድታዩት ነው የምፈልገው። እኔ እርግጠኛ ነኝ አክስቴ ሆን ብላ ያሴረችው ሴራ ነው ብላ ስትለው መርማሪው ቆይ ግን የጸባቸውን ምክንያት ታውቂያለሽ? ማስረጃ ሊሆን የሚችል ነገር ሳለሽ ብሎ ሲጠይቃት ሄቢም አክስቴ አባዬን አትወደው፣ እሷ የምታውቀው ነገር እንዳለ እኛ እናውቃለን። አባቴ በጣም ጥሩ ሰው ነው። አባቴ ስለሆነ ብቻ ሳይሆን ባይሆንም ኖሮ የምመሰክርለት አይነት ሰው ነው። እሱ ንጹህ ሰው ነው። ሆን ብላ አክስቴ ለማሳሰር የፈጠረችው ሴራ ነው። እኔ ነኝ ለአባቴ የምከራከርለት፣ እኔ ነፃ አወጣዋለሁ። ግን አሁን ይህንን ነገር ሳደርግ የእናንተን እገዛ ፈልጋለሁ ስትለው መርማሪው ከኛ ምን አይነት እገዛ ነው የምትፈልጊው ብሎ በግልጽ ሲጠይቃት ሄቢም ሪፖርት የተደረገበትን ስልክ ቁጥር ፈልገዋለሁ ብላ ስትጠይቀው መርማሪው ይቅርታ እሱን ማድረግ አንችልም፣ ምክንያቱም ሪፖርት ያደረገው ሰው ደህንነቱ መጠበቅ አለበት ብሎ ሲላት ኤቢን በንዴት በየትኛው ህግ ነው? እኔ እኮ ለአባቴ ጥብቅና ለመቆም ነው። ስለዚህ ምንም አይነት መረጃ መከላከል አትችልም። መረጃውን ስጡኝና እኔ ላጣራ። መረጃ ማጥፋት ወይም ሆን ብሎ መደበቅ በህግ ፊት ትልቅ ወንጀል ነው። አንተ ደግሞ ይህንን ነው እያደረክ ያለው ብላ ስትቆጣው መርማሪውም መረጃ አላዛባንም የኔ መቤት፣ ህጉንም ቢሆን እኛም እናውቀዋለን ብሎ ሲላት እሷም ብታቆማ እንደዚህ አትለኝም ነበር። እኔ ካንተ የተሻለ እንደማውቅ በጣም እርግጠኛ ነኝ። በኢትዮጵያ የወንጀል ህግ ትልልቅ ድንጋጌዎች መሰረት የወንጀል ምርመራን ለማስተጓጎል ወይም ደግሞ ፍትህ ለማጣመም ሲባል ማንኛውንም መረጃ መሰረዝ፣ መደበቅም ሆነ ሐሰተኛ መረጃ ማዘጋጀት በህግ ፊት ያስጠይቃል። እናም አንተ መረጃውን ማሰጠኝ ከሆነ እከስሃለሁ። ላስትዝትበት ፖሊሱም እሺ በቃ እልክልሻለሁ ብሎ በሐሳቧ ይስማማል። እሷም ትቀጥልና አመሰግናለሁ፣ ይኸውልህ አክስቴ በጣም የምወዳት ሰው ነበረች፣ ግን ስቀርባት ጥሩ ሰው አልነበረች። እማዬ ምን ትላለች መሰለህ? ተራራና ዘመድ በሩቁ ነው የሚያምረው ትላለች። በድጋሚ በጣም አመሰግናለሁ ብላው ተነስታ ወደ ቤቷ ትሄዳለች። ከዚህም በኋላ ነው ከዳጣ ጋር ሆነው ስልክ ቁጥሩን ስላወጣው ሰው ማንነት አጣርተው አንድ ጥሩ የሆነ መረጃን ያገኙ። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።